ማተቡን እንዲነቁትና እንደተርታ ነገር እንዲቆጥሩት ያደርጋል። ለዚህ ማሳያው ታዩ ከሆነ እናንተ ታደርጉታላችሁ ብዬ አላስብም። ብዙ ጊዜ ሰለቀን ብለው የሚያስቡ ሴቶች ከተማ አካባቢ ያሉ የሰርጋቸው ቀን ሚዜዎቹ፣ አጃቢዎቹ እና ልዩ ልዩ ሰርሞኖች በሚዘጋጀው ጊዜ ማተባቸውን ቆርጠው በባዶ አንገታቸው ነው ሰርግ የሚያደርጉት። ግን ስትጠይቁ ኦርቶዶክሶች ናቸው እንደዚህ ይባላል። እና ምክንያቱ ምንድን ነው ብዬ ለማጣራት ጠየቁኝ። አንዳንዶቹ የመለሱልኝ መልስ ምንድን ነው? ማተቡ ለካሜራ አይመችም ነው ያሉት። ኦልሞስት እነዚህ ሰዎች በአስተሳሰብ ሰይጣን አጥሯቸዋል። ባዶ ተመልከቱ። አሁን አንዲት ሴት በክርስትና አስተሳሰብ ተመልከቱ፣ አንገቷን ሊያምር የሚችለው ማተብ ሲኖር ነው ሳይኖር ግን ምን ብላ እንድታስብ አደረጋል? ይሄ ንጹህ ሲሆን ማለት ማተብ አልኖረ ሲል እንዳጌታችን እንዲሰማት አድርጎ ብዙዎቹን ተዋግቷቸዋል። በዚህ የተዋጋ ሰይጣን ደግሞ ባለቤት ያካለለውን አሞሌ ባለዕዳ አይገዛውም እንደሚባለው ይህንን ድካማችንን ለክርስትናችን ያለንን ቦታ ለማተቡ ክብር እንደሌለን ዝም ብለን የልማድ ክርስቲያኖች እንደሆነ የተረዱ አንዳንድ የፕሮቴስታንት ተቋማት በተቋሞቻቸው ኦርቶዶክሳውያን ማተብ አስረው ስራ እንዳይሰሩ እስከ ማገድ ድረስ ደረሱ። ለምሳሌ ማተብ አስሮ ዜና ማንበብ የማይቻልባቸው የሚዲያ ተቋማት አሉ። ይህ ሕግ ለምን እንደወጣ ታውቃላችሁ? እኛን አዩ ደስ ሲለን የምናደርግ ቋሚ ስታንድ የሌለን አቋም የሌለን ሰዎች እንደሆኑ ሲያውቁ ፍቱ፣ ወይ ስራችሁን ወይ ማተባችሁን ምረጡ አሉ። አንዳንዶቹ ፈተው ስራቸውን መርጠው ቀጠሉ። አንዳንዶቹ ደግሞ ስራ እየለቀቁ ይሰደዳሉ። ስለዚህ የሁሉ ጥፋት የሚመጣው ይህ ካለማክበር ስለሆነ ማተባችን አክብረን እስከ ሞት ድረስ ጸንተን እንድንኖር ማን ይርዳል? ማን ይርዳል? እግዚአብሔር ይርዳል። ለመምህራችን ቃለ ሕይወት ያሰማልን። የተጠየቀውን ጥያቄ ሰምታችሁታል። የበደለኝን ሰው ይቅር ማለት ይከብደኛል የሚል ነው። በጣም ከባድ ነገር ነው። የታወቀ ነገር ነው። አይከብድም አልተባለም። በነገራችን ላይ በመጽሐፍ የተጻፈው ሕግ በሙሉ ሲጻፍ ለሰዎች አይከብድም ተብሎ አይደለም። ግን ምንድን ነው እግዚአብሔርን አምነው አደርገዋለሁ ቢሉ ግን ቀላል ነው። ለምሳሌ ዛሬ በትራንስፖርት ተጉዛችሁ በጠዋት ተነስታችሁ ልጆቻችሁን ይዛችሁ ወደዚህ መምጣት ከባድ ነው አይደለም? ቀላል ነው አይደለም? ልጆቹ ቀስቅሳችሁ የሚደረገው ድካም አለው። ቀላል ነው አይደለም? ግን ካመናችሁበትና ካደረጋችሁት ግን ቀላል ነው ነው። አሁን በወንጌል አንድ ቃል ተጽፏል። ይህንን ጉንጭን ቀኝ ጉንጭን ለሚመታ ግራህን ስጠው የሚል ተጽፏል። አልተጻፈም? አሁን ይህ በደንብ አርጎ ለሚመታን ሰው አሁን አንድ ሰው መጥቶ ተንደርድሮ መጥቶ ቀኝ ጉንጫችሁን በጥፊ ቢልጣችሁ ያላችሁ አላልኳችሁ? አያማቸው መሰለኝ አያማቸው። አሁን እያመማችሁ ደግሞ ይሄኛውን መድገም አይከብድም? ይከብዳል። እና መተርጉማኑ ምን አሉ? አይ እንዴት ይቻላል ግን አንድ መጥቶ ደግሞ ይሄኛው መስጣት መልችል መታገስ እንዴት ይችላለሁ ቢሉ ይላል። እችላለሁ ላለ ይቻላል፣ አልችልም ላለ ግን አይቻልም። አደርገዋለሁ ላለ ይችላል። በማን ኃይል? ኃይልን በሚሰጠኝ በክርስቶስ ሁሉ እላለሁ። የኛ ኃይል አይደለም፣ ማንም ያስችለን ነው እግዚአብሔር ነው። ስለዚህ የበደለንን ሰው ይቅር ማለት ከባድ ማለት በጣም ከባድ ነው። ያደማ ያቆሰለን መከራ ያደረሰብን ብዙ ምክንያቶች አሉ። በጣም ከባድ ነው። ግን ለምንድን ነው ይቅር የምንለው? ይቅር ስንልስ በደሉን አቅልለን ማየት አይሆንብንም? እንድናቃለው ነው። ዓላማው እኮ እሱ ነው። ካከበርነውማ እንዴት ይቅር ልንል እንችላለን? አቅልለን እንድናየው እና ደግሞ ዓላማውን ስናስታውስ ደግሞ ያን አስታውሰን ይቅር እንድንል የሚያደርጉ ብዙ ምክንያቶች
ስላሉ ነው። ክርስቲያኖች በደንብ ልብ ብላችሁ ስሙኝ። አንድ ጥያቄ ልጠይቃችሁ። አንድ ሰው 100 ብር ይሰጣችኋል። የዚህ 100 ብር ባለቤት እሱ ነው እና ያልሰጧችሁ በሉ እንግዲህ ይሄ ገንዘብ አላችሁ ወስዳችሁ ጎዳና ላይ ለወደቀ ለአንድ ምስኪን ስጡት ቢላችሁ እንዴ ለምን ሰጠዋለሁ አልሰጠም ማለት ይቻላል? ተናገሩ። ይቻላል? የማንችለው ለምንድን ነው? አንደኛውና ዋናው ምክንያት ያ ገንዘብ የማን ስለሆነ የኛ አይደለም፣ የሱ። ይቅር የምንልበት አንደኛው መሰረታዊ ምክንያት ይቅርታ የኛ ገንዘብ አይደለም። የማን ገንዘብ ነው? እግዚአብሔር። የይቅርታ የምህረት ጌታ የሚባለው ማን ነው? መድኃኒዓለም። ስለዚህ ሰው በራሱ ባልሆነ ገንዘብ አልሰጥም ማለት አይችልም። እርሱ ይቅርታን የሰጠኝ ለምንድን ነው? ይቅርታ እንድንሰጥ ነው። በሰው ገንዘብ አልሰጥም ማለት ስለማይቻል ማለት ነው። እሱ ራሱ ስለሰጠን ይህን መጽሐፍ እንዲህ ብሎ ገልጦ ያስረዳናል። ክርስቲያኖች በመዝሙር ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 130 ላይ እንዲህ ይላል፣ ይቅርታ ካንተ ዘንድ ነውና ይላል እግዚአብሔር። ይቅርታ ከማን ዘንድ ነውና? ካንተ ዘንድ፣ መገኛው ካንተ ነው ይላል። ስለዚህ ባለቤቱ እሱ ነው። በዚህ ምክንያት ከእርሱ ስለተቀበል ለሁሉም ከምናድላቸው ጸጋዎች አንዱ ይቅርታ ነው። ይህን ቃል ይቅር የምንልባቸው በርካታ ምክንያቶች አሉ። አንደኛ ለምን ይቅር እንላለን ከተባለ አንደኛ የጠቢብነት ምልክት ስለሆነ። የምንነት ምልክት የጠቢብ አንድ ሰው ጥበበኛ ነው ገሬ ከሚያስብሉት ጉዳዮች አንዱ የይቅርታ ሰው ከሆነ ነው። ለምሳሌ ንገራችሁ፣ እስካሁን ድረስ በልባችሁ ቂም፣ በቀል፣ ክፋት ይዛችሁ ይቅርታ ሳታደርጉ የተቀመጣችሁ ትኖራላችሁ እና ብዙ ጊዜ የምንሰማው ይቅርታ ለማድረግ ይጎዳል፣ በነፍስ ያስጠይቃል ብለን ነው አይደለም እንዴ? ከቅርብ ጊዜ ወዲህ ግን አንዳንድ ጥናቶች እየወጡ ነው። ምን አይነት ካላችሁ በዓለም ሁሉ እኮ ነው ይቅርታ የማያደርግ ሰው ቂምና በቀል ክፋትን በልቡ ይዞ የሚኖር ሰው ይላል ይቅርታ ከሚያደርጉ ሰዎች በበለጠ ሁኔታ በካንሰር ህመም የመጠቃት እድሉ ከፍተኛ ነው። የመጠቃት ይወጣል። ስንታችኋል? አሁን የካንሰር በሽታ እውነት ነው ለጠላትም እንደምንለው ካንሰር በጣም ክፉ በሽታ ነው። እስካሁን መድኃኒት አልተገኘለትም። ለካንሰር በሽታ ምክንያት ከሚሆኑ የሰው ሕሊና ውስጥ ከሚፈልቁ በሽታዎችና ክፋቶች የመጀመሪያው ቂምና በቀል ነው። እያስተዋላችሁ ነው? ስለዚህ አሁን ሰው ዝም ብለን በግልጽ ብንነግረው ካንሰር መያዝ ማን ይፈልጋል? በነገራችን ላይ አንድ ማስተዋል ያለብን ነገር ቢኖር ሰው በደዌ ሥጋ ከመጠቃቱ በፊት መጀመሪያ በነፍሱ ነው የሚጠቃው። በነፍሱ ቂም፣ በቀል፣ ክፋት፣ ተንኮል፣ ኃጢአት ሲያበቀል ነፍሱ ትታመማለች። የነፍሱ በሽታ ለሥጋው ይተርፋል። በዚያ ምክንያት በሽተኛ ይሆናል። በሽታ የሚመጣው ብዙ ጊዜ ሰው የሚያየው ከውጭ ከሽታ፣ ከቆሻሻ፣ ከምናምን ከውጫዊ ነገሮች ጋር ብቻ እያይዞ ያየዋል። በዛ መንገድ ሊመጣ ይችላል። በዋናነት ግን ምንጩ የነፍስ በሽታ ነው። እሱ ምንድነው? ከክፋት ነው በሽታ የመነጨው። ቅድም በመርስ ያስተምረው አልሰማችሁ? መጻጉዕ በሽታው የመነጨው ከምኑ ነው? ከኃጢአቱ። ኃጢአት የሚበቅለው መጀመሪያ ከየት ነው? ከልቡና፣ ከህሊና። ህሊናው ንጹሕ የሆነ ሰው ነፍሱ ያልቆሰለች ናት። ይህ ሰው በሥጋውም ጤነኛ የመሆን ዕድሉ ከፍተኛ ነው ማለት ነው። ለዚህ እኮ ነው ቅዱሳኑ ሐዋርያት ነፍሳቸው ጤነኛ ስለሆነች የነፍሳቸው ጤና ለሥጋቸው ተረፈ፣ የሥጋቸው ለልብሳቸው ተረፈ፣ የልብሳቸው ለበትራቸው ተረፈ፣ የበትራቸው ለጥላቸው ተርፎ በሥጋቸው የዳሰሳቸው ሰዎች በበትራቸው በትራቸውን የነካ በቆራጫቸው በልብሳቸው ቆራጭ በጥላቸው ድውያን ይፈውሱ ነበረ። ይህ ሀብተው ፈውስ ከምን መጣ? ከነፍሳቸው ጤንነት የመጣ። ስለዚህ የመጀመሪያው ሰው በነፍሱ ጤነኛ የሚሆነው ከዚህ ከክፋት ወይም ደግሞ ይቅርታ አላደርግም ከሚል ልብ የሚመነጭ ስለሆነ እግዚአብሔር ለሁላችን የይቅርታ ልብ ይስጠን። ስለዚህ ትልቁ ጥበብ በሽተኞች እንዳንሆን እድሜያችን እንዳያጣ ዮሐንስ
አፈወርቅ የሚባል የቤተክርስቲያናችን አባት ከተርጉሞ ካስተማራቸው ትምህርቶች አንዱ ይሄ ነው። ምንድን ነው የሚለው? ስለ ንብ ስለምትባል ፍጥረት ማስተማርበት አንቀጽ ምን ይላል? ንብ የምትሞተው ስትናደፍ ነው ይላል። አስተውላችሁ ስሙ። ንብ የምትሞተው መቼ ነው? ለሞት ከሚያበቃት ምክንያቶች አንዱ ንድፊያዋ ነው። ለምሳሌ አንዱ ሰው መታ በትክክል ስትነድፈው እሾህን ታክላ ስትሄድ ያኔ ኃይሏ ይደክማል፣ ለሞት ትቀርባለች፣ ወደ ሞት ትሄዳለች ይላል። ስለዚህ ይህንን ሲተረጉም ምን ይላል? ንብ የተባሉ ሚስቶች ናቸው ይላል። ንቦች የተባሉ ሚስቶች ናቸው። እነማን ናቸው? ታባቸው ሰሴቶች ንቦች ናቸው፣ ሚስቶች ናቸው፣ ንቦች የተባሉ ይልና ገበሬ የተባሉ ደግሞ ንቧን ተንከባክበው ማር እንድትሰጥ የሚያደርጉ ገበሬዎች ደግሞ ባሎች ናቸው። ስለዚህ ባሎች ገበሬው እየነደፈችውም እሾህም እየተከለችበት ብዙ መከራ እያሳየችው ታግሶ ማር ስለምትሰጠው ማር ይቆርጣል፣ በጎ አበባ ላይ እንዲታርፍ ያደርጋል። ብዙ ዋጋ ይከፍላል ገበሬው ማለት ነው። ስለዚህ ባሎችም በሚስቶቻችሁ በኩል እግዚአብሔር በረከት ስለሚሰጣችሁ ሀብት፣ ጤና፣ ልጅ ስለሚሰጣችሁ እንደ ገበሬው ሚስቶቻችሁን ተንከባከቡ ወይ ነው። ወንዶች በውጭ አቆፋቸው ነው ተጣጣቸው ነው የሚመጣው። ተንከባከቡ ይልና ታገሱ ማለት ነው። ንድፊያም ስላለ ታገሱ እና ሚስቶች ደግሞ ያው ማስተት የእናንተ አይደለም ስልጣን የማን ማን የሰጣችሁ? ልጅ መስጠት እንድትችሉ፣ ፍቅር መስጠት እንድትችሉ፣ ቤቱን ይሄ ብርሃን እንድታበሩበት እናንተ ስትገቡበት እንደዚያ ስለሚሆን ማለት ነው። አሁን ብቻ በፊት እንደዛ ይባላል፣ እንደዛ ይሆናል። ይህን ጸጋ የሰጣችሁ ማን ነው? ተናገሩ። ማን ነው? እግዚአብሔር ነው። ስለዚህ ምን ይላል ሊቁ? ሴቶች ግን ቶሎ የመቆጣት የመሳደብ የመናደድ ጠባይ አለባቸው ይላል እና ንድፊያ የተባለው እሱ ነው ይልና ባሎቻችሁ ይታገሷችኋል። አካሎቻችሁ ስለሆናችሁ ስለሚያገኙትም ከእናንተ በረከት ይታገሷችኋል። ግን ይታገሱናል ብላችሁ ሁልጊዜ አትናደፉ፣ አትሳደቡ፣ አትቆጡ፣ አታኩርፉ። ውሃ ተቀጠለ ማለት አታኩርፉ። ለምን? ንብ የምትሞተው ምን ስትል ነው? ስትናደዱ። ስትቆጡ፣ ስትናደዱ፣ ቂም ስትይዙ ውስጣችሁ ይጎዳል፣ በነፍሳችሁ ትታመማላችሁ። ያኔ በሽተኛ ትሆኑና እድሜያችሁ ያጥራል፣ ቶሎ ትደክማላችሁ። ይህንን ያለ ስለ ጥበበኛ ለመሆን አንድ ሰው ጥበበኛ ነው ከሚያስብሉት ምክንያቶች አንዱ ይቅር ማለት ከቻለ፣ ካለዛ ጥበብ የለውም፣ ከጥበብ የተራቆተ ነው። አንደኛው ምክንያት ነው። ተስማምታችኋል? ሴቶቹ አኩርፋችኋል? ይስማማችኋል? ያዙ፣ ተጠቅማችኋል። ሁለተኛ እንደ ክርስቲያንነታችን ይቅር የምንልበት ምክንያት በየቀኑ እንጸልያለን፣ እናስቀድሳለን፣ እንጾማለን፣ እንሰግዳለን እና በጣም የሚያሳዝነው የእኛ ዘመን ክርስትና ምን መሰላችሁ? ይህን ሁሉ እናደርጋለን፣ ግን ይቅርታ የለም። በዚህ ምክንያት ጾማችን እግዚአብሔር አይቀበለው፣ ጸሎታችን አይቀበለው፣ ስግደታችን አይቀበለው። እናስቀድሳለን፣ ለሀገራችን መፍትሄ አይመጣ፣ ለቤተክርስቲያናችን መፍትሄ አይመጣ። ዝም ብሎ ውሃ ቀዳ ውሃ መልስ ነው የሚሆነው። ለምን ከተባለ የይቅርታ ልብ ሳይኖረን ነው የምንጸልየው፣ የምንሰግደው፣ አምልኮ የምንፈጽመው። ለዚህ ደግሞ ጌታ በወንጌል በማቴዎስ ወንጌል ምዕራፍ 6 ላይ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ፣ አባታችን ሆይ እስኪ በሉ በየት የምትኖር ካልን በኋላ ምን ብላችሁ ጸልዩ አለ? እኛ የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን ብላችሁ ጸልዩ ብሎ አስተማረ። ምን ያሉንን ይቅር እንደምንል አሁን ተመልከቱ። እንኳን በድለውን ይቅር ልንላቸው ማለት ነው። እኛ በድለናቸው እኔ እኮ በድዬዋለሁ ይቅርታ አድርግልኝ ማረኝ ብዬ
ልጠይቀው ብሎ የሚጠይቅ ስንት ሰው ይኖራል? ይህ በየቀኑ ለምንጸልየው አንድም ቀን ግን አድርገነው አናውቅም። በጣም ደግሞ በሚያሳፍር ሁኔታ የአሁኑ ዘመን ትውልድ ይቅርታን አራክሶት ማለት ነው። አራክሶት ባለፈው አብይ ጾም ሊገባ አካባቢ ዋዜማ ፌስቡክ ስገባ ያስቀየምኳችሁ ሰዎች በሙሉ ይቅርታ አድርጉልኝ ይላል ፌስቡክ በሙሉ። ተመልከቱ፣ አሁን ያለ ሰው እነማን እንደሆነ አይታወቅም። ስንት ሰው እንደበደለ እሱ ነው የሚያውቀው። ዝም ብሎ ፌስቡክ ላይ እንደ መገለጫ ማለት ነው። ስሙ ያስቀየምኳችሁ አሁን ቂም ሳላውቅም ያስቀየምኳችሁ ይቅር በሉኝ ይላል። ያ የበደለው ሰው እኮ ፌስቡክ የማይጠቀም ሰው ሊሆን ይችላል። እሱ ግን በቃ ይቅርታ አረኩ ብሎ አውርዶ ይቅርታ ማለት ልቅሶ ያለበት እኮ ነው ይቅርታ። የተሰበረ ልብ ያለበት እኮ ነው። መሸነፍና መንበርከክን የሚጠይቅ ጉዳይ ነው ይቅርታ። በእኛ ዘመን ግን ፍቅር የሚባል ወርቃማ የሚባሉ ቃላት በጣም የተጎዱበት ዘመን ነው። ይቅርታ፣ ፍቅር፣ ሰላም፣ አንድነት፣ በረከት የሚባሉ ቃላት በአንደበታችን የማይጠፉ በግብር የማይገለጡና በጣም የተጎዱ ቃላት ናቸው። ስለዚህ ያለ ይቅርታ መጸለይ የመሱ ዋጋ ስለሌለው በዚህ ምክንያት ነው ሁለተኛው ይቅር የምንለው። ሶስተኛው እግዚአብሔር ራሱ ይቅር የሚለን ይቅር ካለ ነው። እግዚአብሔር ይቅር የሚለን ምን ካለ ነው? እኛም ይቅር ካለ ነው። በማቴዎስ ወንጌል ምዕራፍ 6 ላይ ለሰው ኃጢአታቸውን ይቅር ብትሉ ለሰዎች የሰማዩ አባታችሁ ደግሞ የእናንተን ኃጢአት ይቅር ይልላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ የሰማዩ አባታችሁ የእናንተን ኃጢአት ይቅር አይልም ይላል። ይቅር የሚለን ይቅር ስንል ስለሆነ ይቅር ልንል ይገባል። አራተኛ ራሱ ጌታ ስላዘዘን ነው። ለራሳችሁ ተጠንቀቁ። ወንድም ቢበድል ገስጸው፣ ቢጸጸትም ይቅር በለው። በቀን 7 ጊዜ እንኳን ቢበድል በቀን 7 ጊዜ ተጸጸቱ እያለ ቢመለስ ይቅር በለው። ወደ አንተ ቢመለስ ይቅር በለው። የሉቃስ ወንጌል ምዕራፍ 17 ላይ ራሱ አዞናል። ስለዚህ እግዚአብሔር ትእዛዝ ደግሞ መፈጸም የክርስትና መገለጫ ነው። አምስተኛ ክርስቶስን ምን መስለው ይቅር ስንል ነው። የተጠራነው እርሱን ለመምሰል ነው። ማንን ለመምሰል? ደካማችሁ ማንን ለመምሰል? ክርስቶስን ለመምሰል ነው። ሰይጣንን ለመምሰል አይደለም የተጠራነው፣ ክርስቶስን ለመምሰል ነው። እንዴት ነው የምንመስለው? እሱን ካል እርሱ የሚወጉትን የሾህ አክሊል የደፉለትን መከራ ያደረሱበትን አካላት ምን አለ? አባቴ ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ስለዚህ ክርስቶስን መምሰል የሚችለው ሰው ቂም በመያዝ ነው ወይስ ይቅር በማለት ነው? ይቅር በማለት ነው። ከዚያ ይሄ ነው ይሄንን የፈጸሙት ቅዱሳን አሉ። ለምሳሌ ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ የሚወግሩትን ሰዎች ምን አለ? የሚያደርጉትን አያውቁምና ጌታ ሆይ ምን በላቸው? ይቅር። ክርስቶስን መሰለው። እስጢፋኖስን መምሰል የሚቻለው በይቅርታ ነው እንጂ በቂምና በበቀል አይደለም። የመጨረሻውና የሀሳብ የመቋጫ የሚሆነው ይቅር ስለተባለ ነው ይቅር የምንለው። እኛ ራሱ እዚህ የተገኘ ነው ክርስቲያን የሆነው በዚህ ሁኔታ የተገኘው ይቅርታ ተለምዶልን ነው። እዚህ ውስጥ እግዚአብሔር ይቅር ባይለን ኖሮ ስንቶቻችን ለደጁ እንበቃ ነበር? ይቅር ባይለን እዚህ ውስጥ በሕይወት የሚኖር ሰው ስንት ሰው ነበር? ከመዓቱ የሰወረን በምሕረቱ የጠበቀን ይቅር ስላለ ነው። ይቅር የተባለ ደግሞ የይቅርታን ጣዕም ያውቃል። እኔም እኮ ለዚህ የበቃሁት እናቶቻችን ያን ጊዜ ምጥ ይዟችሁ በምጥ ስትወልዱ በዚያች ቅጽበት ከዚያ ምጥና መከራ ከዚያ ህመም ጭንቅና መከራ ሁሉ ይቅር ብሎ እግዚአብሔር ኃጢአታችን ሳይቆጥር ከዚያ አውጥቶ በሕይወት ዛሬ ቆመን እንድናመሰግነው ያደረገ ማን ነው? ሁላችንም የይቅርታ ልጆች ነው። ይቅር ያልተባለ ሰው የለም። እዚህ ውስጥ ያልበደለ የለም። በእግዚአብሔር የይቅርታ በር ገብቶ ነው የመጣው። ስለዚህ እናውቀዋል። ለምን እንረሳለን? ይቅርታ ተደርጎልን ሰው ይቅር ማለት ለምን ይከብደናል? አንድ ጥቅስ ነግሬያችሁ ሀሳብ ይልቋል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ላይ እርስ በርሳችሁ ቸሮችና ርኅሩኆች ሁኑ ካለ በኋላ እግዚአብሔርን ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። በነገራችን በክርስቶስ ይቅር እንዳላችሁ ማለት ይቅር ያለ እኛን ጠላቶቹ። አንዳንድ ሰዎች እሺ ሌላው እሱ
እሱን እንዴት አድርጌ ይቅርባል? እሱን ብሞትም አረሰው የሚሰው አለ። የዚያን ሰው ብሞትም አረሰው። እግዚአብሔር ይቅር ያለ ለማንን ነው ካላችሁ ጠላቶቹን ነው። ወሶበ ዘጸሩ ይላል እግዚአብሔር ተሳለና በሞተ ወልዱ የእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን ይላል። ሰው ዕፀ በለስን የበላ ለምንድን ነው? ዕፀ በለስን በልቶ አምላክ ሆኖ እግዚአብሔርን ከአምላክነት አስወግዶ እሱ አምላክ ሆኖ ነው። የእግዚአብሔር ጠላት ነው ሰው ዛሬ ትናንት። እግዚአብሔር ግን ተቀዳሚ ተከታይ የሌለውን ልጁን ለሕማም ለሞት ለመከራ ለስቃይ አሳልፎ ሰጥቶ በልጁ ሞት እኛን ጠላቶቹን ታረቀን። ስለዚህ በልጁ ከታረቀን እኛ ለምን አንታረቅ? ከሁሉ በላይ ክርስቲያኖች በተለይ ያ የበደለን ሰው ያሳዝናል። በጣም የጎዳን ሰው በጣም ልናዝንለት ልንጸልይለት የሚገባ ያ ሰው ነው። አንድ ምሳሌ ልንገራችሁ። አሁን አንድ ሰው መጥቶ መቼም በዚህ ዘመን ሞባይሉን የማይወድ ሰው የለም። ሞባይላችሁ ቢሰርቃችሁ አንድ ሰው ማለት ነው አይበለውና ቢያለው ሞባይላችሁ ቢሰርቃችሁ ከእናንተና ከሰረቃችሁ ሰው በጣም የተጎዳው ማለት ነው። አሁን ሲንቶ ሞባይል አሁን ያቸው ሞባይላችሁ ቢወስዱ እንደዚህ ለምታስቡት እንተዋወቃለን። እሱ ታወት ቆሞ ባካችሁ ሞባይል ወስዶብኛል ብላችሁ ስታነፈረቁ አለምታረፉ አብዛኞቻችሁ እሱን ተውት። እኔ አሁን የምናገረው አስተምህሮን ነው። የእኛን ተውት። ሌት ነው ቅድሚያ እንደምንሰጠው። በጣም የተጎዳው ግን እውነት ስላችሁ ያ ሰው ነው። የሰረቃችሁ ሰው ከእናንተ በጣም ተጎድቷል። እናንተ ያጣችሁ ቁሳችሁን ነው። ቁስ ነው ትጠቁታላችሁ። እሱ ግን መንፈሱን የተሰረቀ ሰው የጎዳና የበደለ ሰው መንፈሱን የተጎዳው እሱ የኛ እንደረሳዋለን። ስለዚህ ያ ሰው በህሊና በመንፈስ ድነት እየተሰቃየ ይኖራል። እግዚአብሔር ለነሳ እንዲያበቃው በጣም ማዘን ይገባል። ለዚያ ሰው ለበደለ ሰው ለጎዳ ሰው ላሳደደ ያሳዝናል። አሁን በእኛ ዘመን ብዙ ክርስቲያኖችን የሚያሳድዱ አሉ ማለት የተሳደዱትማ ዋጋ አገኙ። አሁን ጌታና እመቤታችን ሄሮድስ አሰደደ። የሚያሳዝን ሄሮድስ ነው። የክርስቲያኖች የስደት ወራት ያበቃል። ሲያሳድድ ሲገድል ሰው ሲጎዳ ለኖረው ለሱ ግን ይብላኝለት። መሰናክል መምጣቱ አይቀርም ብሏል ጌታ። መሰናክሉን ለሚያነሳው ወዮለት። ጉዳት ያልፋል። የጎዳን ሰው ግን ጉዳቱ አያልፍለትም። ስለማያልፍለት የሚያሳዝነው እሱ ነው። በዚህ ምክንያት ይቅር ተባብለን በጎ አምልኮ ፈጽመን ለመንግስቱ እንድንበቃ አምላክ ይርዳል።